ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። በሳውዲ ሪያድና ኩዌት ውስጥ ጥቃት ሰነዘረች። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ ከፍተኛ ደረጃ መድረሱን ተከትሎ ኢራን በሳውዲ አረቢያ ዋና ከተማ ሪያድና ኩዌት ወደብ ላይ ጥቃት መሰንዘሯ ተዘገበ። ይህ ክስተት በቀጠና ያለው ጸጥታ ስጋት ይብለጥ አባብሶታል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ኢራን ከ1 ሚሊዮን በላይ ተዋጊዎቿን አሰለፈች። መካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ መረጃዎች እየወጡ ነው። ኢራን አሜሪካ ሊሰነዘረብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎች በተለያዩ የጦር ክፍሎችና ተጠባባቂ ኃይሎች ዝግጅት ማድረጉን አስታውቃለች። በዚህም ጉዳይ ዜና ጥንቅራችን አካተናል። የኢራን ምድር አንቀጥቅጥ የምድር ጦር ኢራን ከ1 ሚሊዮን በላይ ተዋጊ ለጦር አሰልፋለች። በዚህም ጉዳይ ዜና ጥንቅራችን አካተናል። በኢራን ላይ የታቀደው ጥቃት አራዘሙ። ሁቲዎች ላይ ቀይ ባህርን እንዘጋለን አሉ። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ከመሬት በታች የሚሳኤል ከተማ በኢራን ያዝድ ግዛት የግራናይት ተራራ ውስጥ ሚስጥራዊ የሆነ የሚሳኤል ከተማ አለኝ አለች። ይህ ቦታ ወታደራዊ ጣቢያ ብቻ ሳይሆን የማይበገር የመሬት ውስጥ ምሽግ ነው። ከመሬት በታች ያለው ወታደራዊ ምሽግ መደብደብ የሚችለው የአሜሪካ ሰራሹ የሆነው GBU 57 MOB ሲሆን እስከ 60 ሜትር ወይም 200 ጫማ ጥልቀት ባለው ኮንክሪት ውስጥ ዘልቆ መግባት ይችላል። ነገር ግን የኢራን የሚሳኤል ከተማ 440 ሜትር ወይም 1400 ጫማ በላይ ጥልቀት ውስጥ ይገኛል። ይህም ማለት አሜሪካ GBU 57 ምሽግ ደርማሽ ቦምብ ጥቃት ብትፈጽም ጉዳት አይደርስበትም። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የምድር አንቀጥቅጥ የምድር ጦር ኢራን ከ1 ሚሊዮን በላይ ተዋጊ ለጦርነት አሰልፋለሁ አለች። መካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩን ተከትሎ ኢራን ከ1 ሚሊዮን በላይ ተዋጊዎች በተጠንቀቅ ማሳለፏን አስታውቃለች። ሀገሪቱ ይህ ግዙፍ ሰራዊት ያሳለፈችው ከአሜሪካ ሊሰነዘርባት ይችላል ላለው የምድር ወረራ ምላሽ ለመስጠት መሆኑ ተገልጿል። ይህ ስምሪት መደበኛ የጦር ኃይሉን ተጠባባቂ ያልተማረኩ ታጣቂ ያካተተ ሲሆን ኢራን ከአነስተኛ ግጭት ወጥታ ወደ ሙሉ ጦር ዝግጅት መሸጋገሯን ያሳያል። የቴህራን የተደራረበ መከላከያ ስልት የአሜሪካ የቴክኖሎጂ የበላይነት በግዙፍ የሰው ኃይል በመልክዓ ምድር ጠቀሜታ ለመመከት ያለመ ነው። የወታደራዊ እንቅስቃሴ በአሜሪካና በአውሮፓ ሀገራት ዘንድ ከፍተኛ ስጋት የፈጠረ ሲሆን ምድር ላይ ጦርነት ከተጀመረ ቀውሱ መካከለኛ ምስራቅ አልፎ በመላው ዓለም ከፍተኛ የፖለቲካና ኢኮኖሚ መናጋት ሊያስከትል እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ነው። በመሆኑም እነዚህ 1 ሚሊዮን ወታደር ዝግጁ ናቸው ስትል ኢራን ስታስጠነቅቅ የኢራን ታስሚ ኒውስ ወታደራዊ ምንጭ ጠቅሶ እንደዘገበው የአሜሪካ እግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮች ለጦር ማዘጋጀቷን ዘግበዋል። አሜሪካ ኢራን 90% የነዳጅ መሸጫ ማዕከል የሆነው ካርግ ደሴት በእግረኛ ወታደሮች ይቆጣጠራሉ ማለቷን ተከትሎ በርካታ ኢራን ወታደሮች በካርግ ዙሪያ የመሬት ውስጥ ምሽግ ቆፍረው የአሜሪካ ወታደሮችን እየጠበቁ ይገኛሉ። ይህም ማለት ተንታኞች እንደሚሉ ከሆነ መካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ መረጃ እየወጡ ነው። ኢራን ከአሜሪካ ሊሰነዘር ይችላል ላለችው ምድር ወረራ ምላሽ ከመስጠት ከ1 ሚሊዮን በላይ ተዋጊ የተለያየ የጦር ክፍል ተጠባባቂ ኃይሎቹ ዝግጅት ማድረጓን አስታውቃለች። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራረበ መከላከያ ስልት ሲሆን ይህም በሀገሪቱ መልክዓ ምድር አቀማመጥ ግዙፍ የሰው ኃይልና ያልተማከለ እዝ መዋቅር በመጠቀም አሜሪካ ቴክኖሎጂ የበላይነት ለመቋቋም ያለመ ነው። ይህ ጦርነት ከተጀመረ በአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን ላሉ ሀገራት ትላልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል መሆኑ ውጤቱ መካከለኛው ምስራቅ አልፎ ወደ ሌላው ሀገር ሊጓዝ የሚችል ኢኮኖሚና ፖለቲካዊ ቀውስ ሊያስከትል እንደሚችል ከወዲሁ እየተዘገበ ነው። ትራምፕ በኢራን ላይ የታቀደውን ጥቃት አራዘሙ። የየመን ሁቲ ታጣቂ አሜሪካ ላይ ኢራን የምታደርገው ወታደራዊ ዘመቻ ካላቆመ ቀይ ባህር ሙሉ በሙሉ ዘጋለው ሲል ከደቂቃ በፊት አስጠንቅቋል። የማስጠንቀቂያ ያወጣው ፕሬዝዳንት ትራምፕ ለኢራን ኢነርጂ ተቋማት ላይ የታቀደውን ጥቃት ከ10 ቀን ማራዘማቸው በገለጹበት ወቅት ነው። ኢትዮጵያ ወሳኝ የንግድ መተላለፊያ ኢኮኖሚ ጉሮሮ የሆነው ቀይ ባህር መዘጋት የሀገሪቱ የገቢና የውጭ ከፍተኛ ቀውስ ሊያስከትል እንደሚችልም ተሰግቷል።
ከመሬት በታች የሚሳኤል ከተማ በኢራን ያዝድ ግዛት የግራናይት ተራራ ውስጥ ሚስጥራዊ የሆነ የሚሳኤል ከተማ አላት። ይህ ቦታ ወታደራዊ ጣቢያ ብቻ ሳይሆን የማይበገረው የመሬት ውስጥ ምሽግ ነው። ከመሬት በታች ያለው ወታደራዊ ምሽግ መደብደብ የሚችለው የአሜሪካ ሰራሹ GBU 57 MOB ሲሆን እስከ 60 ሜትር 200 ጫማ ጥልቀት ባለው ኮንክሪት ውስጥ ዘልቆ መግባት ይችላል። ነገር ግን የኢራን የሚሳኤል ከተማ 440 ሜትር ወይም 1400 ጫማ በላይ ነው ጥልቀት ውስጥ ይገኛል። ይህም ማለት አሜሪካ GBU 57 ምሽግ ደርማሽ ቦምብ ጥቃት ብትፈጽም ጉዳት አይደርስበትም። የዚህ ግራናይት ተራራ ጥንካሬው እስከ 1250 AMD ሲሆን ይህም ከተለመደ የተጠናከረ ኮንክሪት በ25 እጥፍ የበለጠ ጠንካራ ነው። በተራራ ውስጥ ግዙፍ የዋሻ ኔትወርክ የውስጥ ባቡር ስርዓት አለው። ሁሉም ግዙፍ ባላስቲክ ሚሳኤሎች በአንድ ቅጽበት እይታ ከአንድ ቦታ ወደ ሌላ ቦታ ሊንቀሳቀሱ ይችላሉ። የተራራው የተለያዩ ጎኖች ላይ በርካታ መውጫ መንገዶች ያሉ ሲሆን በቅጽበት ማጥቃትና መደበቅ ይቻላል። ሆርሙዝ ሙሉ በሙሉ ተዘጋ። የአሜሪካው ፕሬዝዳንት ትራምፕ የሆርሙዝ ሰርጥ ክፍት ነው የሚል የተሳሳተ መረጃ መስጠቱን ተከትሎ 3 ኮንቴነር መርከቦች በሆርሙዝ ለማለፍ ሲሞክሩ እንዲመለሱ ተደርገዋል ሲል የኢራን ሪፐብሊክ መከላከያ አስታውቋል። የሆርሙዝ ባህር ዳርቻ ሙሉ በሙሉ ተዘግቷል። በሆርሙዝ ማለፍ የሚሞክር ማንኛውም መርከብ ከባድ አደጋ ይገጥመዋል ስትል ኢራን አስጠንቅቃለች። ሳውዲ ሪያድና ኩዌት ጥቃት ሰነዘረች። መካከለኛው ምስራቅ እየተባባሰ የመጣው ቀውስ ከፍተኛ ደረጃ መድረሱን ተከትለው ኢራን በሳውዲ አረቢያና ከተማ ሪያድና ኩዌት ወደብ ላይ ጥቃት መሰንዘሯ ተዘገበ። ይህ ክስተት በቀጠና ያለ የጸጥታ ስጋት ይብለጥ አባብሶታል። ጥቃቱን ተከትሎ በዓለም አቀፍ የነዳጅ ገበያና ባህር ትራንስፖርት ደህንነት ላይ ተጽዕኖ ሊያሳድር እንደሚችል ስጋቱ እየተገለጹ ነው። ሳውዲ አረቢያ አሜሪካ በኢራን ላይ የምታደርገውን ጥቃት እንዲታጠናክር ጠይቃለች። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን አሁን ያለው አሜሪካ እስራኤል ኢራን ጦርነት መካከለኛው ምስራቅ ዳግም ለመቅረጽ የሚያስችል ታሪካዊ አጋጣሚ አድርጎ እንደሚያካትቱት የደህንነት ምንጮች ዘግቶ ዘጋርዳን ዘግበዋል። ሳውዲ ጥቃቱ እንዲበረታታ የምትጠይቀው በቀጠና ያለው ኢራን ተጽዕኖ ዘለቃዊነት ለመቀነስ ለማለም እንደሆነ ይገመታል። ሩሲያ ከመጋቢት 23 ጀምሮ የነዳጅ ቤንዚን ኤክስፖርት ልታደርግ ነው ተባለ። ሩሲያ መካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ ነዳጅ ገበያ ላይ የምታየውን የዋጋ መለዋወጥ ለመቋቋም ከመጋቢት 23 2018 ጀምሮ የቤንዚን የውጭ ኤክስፖ ለማድረግ መወሰኗ ታውቋል። የሀገሪቱ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ ኤነርጂ ሚኒስትር እገዳውን የሚጥል ረቂቅ ውሳኔ እንዲዘጋጅ ትዕዛዝ የሰጡ ሲሆን እገዳው እስከ ሐምሌ 24 2018 ድረስ እንደሚቆይ የሩሲያ መንግስታዊ ዜና ወኪል ታስ ዘግቧል። ሩሲያ ይህን እርምጃ ሰረችው በሀገር ውስጥ የነዳጅ አቅርቦት ለማረጋጋት የዋጋ ንረትን ለመቆጣጠር ነው ተብሏል። ሩሲያ ባለፉት የፈረንጆ ዓመት ወደ 5 ሚሊዮን ሜትሪክ ቶን የሚጠጋ ቤንዚን ወደ ውጭ ሀገር ልካለች። አሁን የተጣለው እገዳ በዓለም አቀፍ የነዳጅ ገበያ ላይ ራሱ ተጽዕኖ ሊኖር እንደሚችል ይገመታል። የኡጋንዳው የታጠቁ ኃይሎች አዛዥ የሆኑት ጄኔራል ሙሁዚን ቴህራንን በ2 ሳምንት ውስጥ እንቆጣጠራለን አሉ። ሰራዊታችን ቴህራንን በ2 ሳምንት ጊዜው ውስጥ ብቻ መቆጣጠር እንደሚችሉ ገልጸው አክለውም በዚህ ተግባር በአንድ ብርጌድ ብቻ በቂ ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። ይህ ትኩሳት ወደ አፍሪካ እየመጣ ነው። ኢራንም በአፍሪካ ሀገር የሚገኙ አንዳንድ ሀገሮችን ማስጠንቀቂያ ሰጥተዋል።